የምትመለከቱት ሀገራችን ላይ የተከሰተ እጅግ አሳዛኝ ድርጊት ነው። እንግዲህ ቪዲዮ ማለት ነው ተቀርጾ ተለቋል። የሰው ልጅ ላይ እንዴት በዚህ ልክ ይጨከናል? ለምን? እንግዲህ ህግ ባለበት ሀገር ሰው በአምቦ ከተማ የተፈጠረው ክስተት ብዙሃን እጅግ አስቀይመዋል። ነፍሳቸውን ይማርና እኚህ የምትመለከቷቸው ወንድሞቻችን በሙሉ ተገለዋል። ከዛ በተረፈ እንደዚህ ደግሞ መከልከሉ ተገቢ አይደለም። ለቀደመ ሁኔታም የተጠየቅነው ይቅርታ የለም። ብዙ በአምቦ ከተማ ምንድነው እየተካሄደ ያለው? ሰሞኑን እንግዲህ በማህበራዊ ሚዲያ ላይ ዛሬ ምንም ልንሸማቀቅ አይገባንም። የኢትዮጵያ ቤተክርስቲያን ልጆች ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስካችሁ ነው አለሁ። እግዚአብሔር ይመስገን። ያላችሁ በሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በሆኑ እጅግ አሳዛኝ በሆኑ ቪዲዮዎች ተመልሼ መጥቻለሁ። በጣም ያሳዝናል። እውነት መናገርላችኋለሁ። እንግዲህ ዛሬ ቪዲዮ በጣም እጅግ የሚያሳዝን ቪዲዮ ነው። የሰው ልጅ እጅግ የረከሰበት እንዲሁም ደግሞ ጨካኝ የሆነበት ዘመን የሚገልጽ ቪዲዮ ነው። እውነት መናገርላችኋለሁ። የማሳያችሁ እንግዲህ በትናንትናው ዕለት በአምቦ ከተማ የአንድ ሆቴል ባለቤት በአምቦ ከተማ የአንድ ሆቴል ባለቤት 120 ሰዎችን በመሰብሰብ ማፊያ ቡድን ለግሉ ቀጥሮ 120 ሰዎችን ለግሉ ቀጥሮ እየተንቀሳቀሰ ሰዎችን እያንገላታ እያሰቃየ ያለበት በድብቅ ተቀርጾ የወጣ የጭካኔ ጥግ ቪዲዮ ተለቋል። ሁላችሁም ይህንን ድርጊት ልናወግዘው ይገባል። ቪዲዮን አሳያችኋለሁ። መድረስም ላለበት አካል አድርሱ ማለት እወዳለሁ። ሁላችሁም በተቻለ መጠን እና ይህ ቪዲዮ በጣም የሚያሳዝን ስለሆነ ሁላችሁም በተቻለ መጠን የዛሬ ቪዲዮ ላይ ኮሜንት ላይ የሚያለቅስ ኢሞጂ ባትጠቀሙ መልካም ነው ብዬ አስባለሁ። ሁላችሁም የተሰማችሁን ስሜት በጽሁፍ መግለጽ ትችላላችሁ። ሌላኛው ደግሞ ሰሞኑን በጣም እጅግ አነጋጋሪ የሆነው የአርቲስት ቴዲ አፍሮ አዲሱ አልበም ዙሪያ ላይ እየተነሱ ያሉ ሰዎች ናቸውና እንግዲህ ስለ አርቲስቱ በጣም ብዙ ነገሮች እየተወሩ ይገኛሉ በዚህ ሰዓት። በጣም የሚያሳዝንም ነገር እየሰማን ነው የምንገኘው። እንግዲህ ያው ጋዜጣዊ መግለጫ እንዳይሰጥ በመንግስት ታግዷል። ይህንን እንግዲህ ትናንትና አንድ ቪዲዮ አጋርቻችሁ ነበረ። ይህን አስመልክቶ እየወጡ ያሉ መረጃዎች አለ። እሱም ያለው ነገር አለ፣ አስደምጣችኋለሁ። ወደዛ ከመሄዳችን በፊት ግን በቅድሚያ ከዚህ ቪዲዮ እንጀምር። እስኪ ሰሞኑን ከታዘብኩት ቪዲዮ መካከል ነው። ሁላችሁም ቪዲዮ ላይክ ያድርጋችሁ ጀምሩት። ዛሬ ምንም ልንሸማቀቅ አይገባንም። የኢትዮጵያ ቤተክርስቲያን ልጆች እግዚአብሔር የቤተክርስቲያንን ማህፀን አለምልሞ የተወለዱ ልጆቿ ዛሬ በአደባባይ ምድሪቱን ይመራሉ፣ ያስተዳድራሉ። እንሸማቀቅም አናፍርም። የኛ ልጆች ናቸው። ዛሬ አዋጅ ከሚወጣባቸው መስተዳድሮች ቤተ መንግስቶች ዝማሬ እየፈለቀ ነው፣ ስብከት እየፈለቀ ነው። ስለዚህ ኢየሱስ ይባረክ፣ የትንሣኤው ንጉሥ ይባረክ። ሃሌሉያ። ይህን ንግግር የሰማችሁት አሁን ያለፈው ፋሲካ ቀዳማዊ እመቤት ዝናሽ ታያቸው በተገኙበት ስታዲየም ውስጥ በተደረገ የወንጌላውያን ፕሮግራም ላይ ነው። ይህን ንግግር የሚናገረውን ግለሰብ እንግዲህ ኃላፊነት ሹመት ያለው የቤተክርስቲያን አገልጋይ ነው። ምንም የምንሸማቀቅበት ነገር የለም፣ አናፍርም። ምክንያቱም ቤተክርስቲያን ያፈራቻቸው ሰዎች ቤተ መንግስት ገብቷል፣ ሀገሪቱን እየመሩ ነው የሚል ጠቅለል ያለ ሀሳብ ነው የሚናገረው። አናፍረውና የማንሸማቀቀው ወንጌል ስለማያሳፍርና ስለማያሸማቅቅ ነው እንጂ ጠቅላይ ሚኒስተራችን የፕሮቴስታንት እምነት ተከታይ ስለሆኑ አይደለም፣ ወይም ቤተ መንግስት ውስጥ የፕሮቴስታንት እምነት ተከታዮች በብዛት ስለሚገኙ አይደለም። ወንጌል አያሳፍርም። መጽሐፍ ቅዱስ ሲናገር አላፍርበትምና ያመንኩትን አውቃለሁና ብሎ ሐዋርያው ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ይነግረዋል። ያመንኩትን ስለማቅ ነው ማላፍርበት ይላል። ድሮ ክርስትናን ተቀበለ አልተቀበለ፣ አሳደደ አላሳደደ፣ እምነታቸውን ስለሚያውቁ በዛ ዘመን የነበሩ ክርስቲያኖች ባመኑበት ነገር አያፍሩም እንጂ ቤተ መንግስት ውስጥ ሰው ስላላቸው ስለሌላቸው አይደለም። አሁንም ቢሆን አስረግጠን የምንነግራችሁ ያመንበትን ስለምናቅ ያመንነው ክርስቶስ ደግሞ ለዘላለም ሕይወት ተስፋ ስለሰጠን እንጂ ማንም ቤተ መንግስት ውስጥ ስለገባና ስላልገባ አይደለም። ቀዳማዊ እመቤቲቱም ቢሆኑ በቦታው ላይ የተገኙት እንደ አንድ የፕሮቴስታንት እምነት አገልጋይና አማኝነታቸው እንጂ በቤተ መንግስት ውክልና አይደለም። ይህንን ደግሞ ጠቅላይ ሚኒስትር አብይ አህመድ አስረግጦ እናንተው በተሰበሰባችሁበት ቦታ ላይ ነግሯቸዋል። ይሄ መንግስት የብልጽግና መንግስት እንጂ የፕሮቴስታንት መንግስት አይደለም ብሎ ይሄንን ስሙት እስኪ። አሁን ያለው መንግስት አንደኛ የፕሮቴስታንት መንግስት አይደለም፣ የኢትዮጵያ መንግስት ነው። 14.5 ሚሊዮን አባል ያለው ብዙ እስላሞች፣ ብዙ ኦርቶዶክሶች፣ ብዙ ጴንጤዎች፣ ብዙ የማያምኑ ሰዎች ያሉበት ነው። ለምሳሌ ፓርቲያችንን እኔ እናንተ አካባቢ ነኝ፣ ምክትሌ ኦርቶዶክስ ናቸው፣ ሌላው ምክትሌ ሙስሊም ናቸው። በጋራ ነው ፖሊሲ የምናወጣው። የተለየ ባለቤት ለመሆን ማትሞክሩ፣ የተለየ ደጋፊ ነንም አትበሉ።
ከናንተ ውስጥ እንደ ዜጋ ይሄ ራዕይ ይጠቅመኛል ይፈልገናል ያልፈልገናል መብቱ ነው። እንደዛ ብለው የሚያስቡ ሰዎችም ትክክል አይደሉም። በእምነት ቦታ ላይ የፖለቲካ አመራሮች ሲገኙ እንደ ምእመን ነው መሆን ያለባቸው እንጂ እንደ ለመዱት መድረክ የሚሻሙበትና ዲስኩር የሚያደርጉበት ከሆነ ይበላሻል። የሄዱ ዲስኩር የሚያደርጉ ፖለቲከኞች ያ መድረክ ለነሱ የተገባ አይደለም፣ አይመጥኑትም። መድረኩ ራሱ እዚህ ጋር እንደምናገረው ሁሉ አንተ ጋር ስመጣ አንተ ነህ የሚገባ የተቀባው ለዛ እንጂ እኔ አይደለሁም። ከባለቤቱ ያወቀ ምንድነው እንደሚሉ አበው ቤተ መንግስት ውስጥ እኛ ነን ያለነው ብሎ መመጻደቅ ስጋዊነት እንጂ መንፈሳዊነት አይደለም። የሚመካ ቢኖር በእግዚአብሔር ይመካ ይላል መጽሐፍ ቅዱስ። ሰላሙን ኦኬ፣ እንዳያችሁት ነው። እውነቱን እውነት ብሎ ማለፍ ትክክል ነው ብዬ አስባለሁ። አሪፍ ምላሽ ነው የተሰጠው ለዚህ ፓስተር ማለት ነው። እኔ በጣም ብዙ ጊዜ አቤ ላይ የሚሰራቸው ቪዲዮዎች የሚመቹኝ ለዚህ ነው። እዚህ ጋር ይህን ቪዲዮ ላሳያችሁ የፈለኩት ዋነኛው ትልቁ ዓላማ እንግዲህ ይህ ፓስተር በዚህ መንግስት ተመችቶኛል፣ ጊዜው የኛ ነው ሀሳቡ ዋናው ዓላማው እያንጸባረቀ ያለው በሌሎቹ መንግስት በወንጌላችን አፍረንበታል የሚል ሀሳብ ነው ያለው በጥቅሉ ማለት ነው። እዚህ ጋር ጥያቄ ማቅረብ የምንፈልገው በወንጌል አምናለሁኝ የሚል ሰው፣ ወንጌል ደግሞ ክርስቶስ ነው፣ ወንጌል ማለት ደግሞ ህይወት ነው። ክርስቶስን የሚያምን ሰው እንዴት ነው በእምነቱ ሊያፍር የሚችለው ነው የኔ ጥያቄና ምላሽ ያጠውበት ነገር ማለት ነው። አንዱ መንግስት አታፍርበትም፣ በሌላው ጊዜ የምታፍርበት ለምንድን ነው? እንዴት ነው ሰው በራሱ ሃይማኖት ማፈር የሚችለው? ትክክለኛ እምነት ነው ብለህ ካሰብክ ለምን ታፍርበታለህ? በአምቦ ከተማ ምንድነው እየተካሄደ ያለው? ሰሞኑን እንግዲህ በማህበራዊ ሚዲያ ላይ እየተሰራጨ ያሉ ዘግናኝ ቪዲዮዎች እንግዲህ መላው የሀገሪቱን ህዝብና የፍትህ ፈላጊ ማህበረሰቡን እንግዲህ እጅግ በከፍተኛ መልኩ አስደንግጧል። በቪዲዮዎቹ ላይ የሚታየው ግለሰብ እንግዲህ ንጹሃን ዜጎቹን እንደ እንስሳ እያሰረ በአንድ ቤት ውስጥ እየዘጋባቸው በጭካኔ እንግዲህ ሲቀጠቅጣቸው ይታያል። ይህ ግለሰብ እንግዲህ በአምቦ ከተማ የሆቴል ባለቤት እንደሆነና 120 የሚባል የማፊያ ቡድን አደራጅቶ በከተማ ውስጥ የፈለገውን ወንጀል ቢፈጽም ጠያቂ እንደሌለው መረጃዎች ይጠቁማሉ። በተለይም ደግሞ ራሱ በቪዲዮ የቀረጻቸው የድብደባ ምስሎች እንደሚያሳዩት እንግዲህ ተጎጂዎቹ በኦሮምኛ ቋንቋ እየተማጸኑት እያለቀሱና በሲቃ እየጮሁ እርሱ ግን ምንም አይነት ርህራሄ ሳይሰማው ጥቃቱን ሲቀጥል እንግዲህ ይታያል። የምትመለከቱት ሀገራችን ላይ የተከሰተ እጅግ አሳዛኝ ድርጊት ነው። እንግዲህ ቪዲዮ ማለት ነው ተቀርጾ ተለቋል። የሰው ልጅ ላይ እንዴት በዚህ ልክ ይጨከናል? ለምን ይደረጋል? እየተባለ ህዝቡ ዘንድ ማለት ነው ከፍተኛ የተባለ ቁጣን ጭምር ቀስቅሷል። ተቀርጾ ደግሞ ሆን ተብሎ ተቀርጾ መነቀቅ ደግሞ እጅግ አሳዛኝ አድርጎታል ማለት ነው። ቴሌግራም ፔጅ ላይ ለቅቄላችኋለሁ። የማየት አቅም ያላችሁ ገብታችሁ ማየት ትችላላችሁ። አዲስ ነገር ላጋራቸው። ለመልካም ቀን። እንደነዚህ አይነት ማፊያ ግሩፖች ወይም ደግሞ ማፊያ ሆኑ ሰዎች እንግዲህ እንደምትመለከቱት ቪዲዮ ደቅነው ሰው እንደዚህ ሲደበድቡ የሚያሳይ እንግዲህ ቪዲዮ ተለቋል። ይህ ቪዲዮ እንግዲህ አምቦ ላይ እንደሆነ ነው እንግዲህ የተነገረ ያለው። እንግዲህ ኦፊሻል ነገር አልተነገረም። ነገር ግን ብዙ ቪዲዮዎች እንግዲህ አሁን እየተለቀቁ ይገኛሉ። ሰው እንዴት እንዲደቅኖ እንግዲህ ካሜራ ደቅኖ መንግስትና ህግ ባለበት ሀገር ላይ እንዲህ አይነት ነገር ሊያደርግ ይችላል? እንደነዚህ አይነት ማፊያ ወይም ደግሞ እንደነዚህ አይነት ውንብድና እንግዲህ መቅረት አለበት ማለት ፈልጋለሁ። ምናልባት ቪዲዮ ማየት የምትችሉ ከሆነ ቴሌግራም ላይ እንግዲህ ለጥፌዋለሁ። ቪዲዮን እየገባችሁ መልከት ትችላላችሁ። ይህን ቪዲዮ ሼር አድርጉት፣ ለሚመለከተው አካል መድረስ አለበት። እንደነዚህ አይነት ወንጀልና ድርጊት የሚፈጽሙ ሰዎችም እንግዲህ ለህግ መቅረብ አለባቸው። ይህን ቪዲዮ እንግዲህ ሼር፣ ኮፒ ሊንክ ማድረጋችሁ እንዳይረሳ። ኦኬ፣ እንዳያችሁት ነው መረጃውን። በጣም እጅግ የሚያሳዝን ነገር ነው። ይህ ሁሉ እየሆነ ያለው በሀገራችን በኢትዮጵያ ከአዲስ አበባ ትንሽ ኪሎ ሜትር ነው የሚርቀው። አምቦ ሁላችሁም ልታውቁ ትችላላችሁ ብዬ አስባለሁ። በተለይ አዲስ አበባ የምትኖሩ ታውቁታላችሁ። አምቦ ቅርብ ነው፣ ከአዲስ አበባ በጣም ቅርብ ነው። በዛች ከተማ ውስጥ ነው ያለው። 120 የሚያክሉ ቅጥረኞች አሉት፣ ማፊያ ቡድኖች ማለት ነው። እና እንደዚህ ግለሰቦችን እያሰቃየ ነው የሚገኘው የአንድ ሆቴል ባለቤት እንደሆነ ነው እየተነገረ ያለው። እና ይህን ቪዲዮ ፕሊስ ባካችሁ በተቻለ መጠን ለሚመለከተው አካል አድርሱልኝ ማለት ወዳለን። ሰብአዊነት የሚሰማን ሁሉ ለሰው ርህራሄ ያለን ለሰው የምናዝን ይሄን ቪዲዮ ሁላችሁም አውግዙ፣ ሼር አድርጉት ማለት እወዳለሁኝ። እንዳያችሁት ነው ሙሉ ማየት እንችላለን፣ አግሟለን የምትሉ ካላችሁ በትንሹ መረጃውን ለማጠናከር ያክል ነው የሚያሳየዋችሁ ማለት ነው። ቴሌግራም ላይ ገብታችሁ የልጆቹ ቴሌግራም ላይ ገብታችሁ ማየት ትችላላችሁ ሙሉ ማለት ነው። ነፍሳቸውን ይማርና እኚህ የምትመለከቷቸው ወንድሞቻችን በሙሉ ተገድለዋል። በዚህ ዓመት ብቻ እነዚህ የምትመለከቷቸው በሙሉ ማለት ነው በዚህ ዓመት ብቻ ከ100 በላይ ሹፌርና ረዳት ተገድሏል። አስቡት፣ ዓመቱን ገና አልጨረስንም። በዚህ ዓመት ብቻ ከ100 በላይ ሹፌርና ረዳት በየጫካውና
በየበረሃው በታጠቁ አካላት ተገለዋል። አብዛኞቹ የልጅ አባትና ባለትዳር ናቸው። ያ ማለት ምን ያህል ልጆች ናቸው ወላጅ አልባ የሆኑት? ስንት ሴቶች ናቸው ባላቸውን የተነጠቁት? ምን ያህል እናትና አባቶች ናቸው የሚጦራቸው ልጃቸውን በረሃ ላይ ተደፍቶባቸው የቀረው? ሹፌሮች ላይ እየደረሰ ካለው ግድያ አንጻር የሚገባቸውን ትኩረት አግኝተዋል ብዬ አላስብም። የሰው ህይወት እኮ ነው፣ የዶሮ ህይወት አይደለም። ይሄ ቁጥር እኮ በጣም ሊያሳስበን ነው የሚገባው። እንዴት በአንድ ዓመት ውስጥ ከ100 በላይ ሹፌርና ረዳት ይገደላል? ረዳት አሁን ይገደላል። እስቲ አስቡ። ረዳት ማለት ነው ነገውን የተሻለ ለማድረግ አንገቱን አቀርቅሮ ዝናብ፣ ፀሐይ፣ ብርድ የተፈራረቀበት ሸራ ላይ እያደረ የሚንከራተት ረዳት እንዴት ነው የሚገደለው? ድሮ እኮ የሚገርመው የሹፌር ቤተሰብ የሚሰጋው ከአደጋ አንጻር ነው። የያዙ ተሽከርካሪ ስለሆነ በሰላም ወጥተው እንዲገቡ ከአደጋ አንጻር ማለት ነው። አሁን ግን የሹፌር ቤተሰብ ስጋቱ አደጋ አይደለም። በየጫካውና በየበረሃው ያሉ ሽፍቶች ገለውት ይሆን ወይ የሚል ስጋት ነው የአብዛኛው ሹፌር ቤተሰብ ስጋት። አሁን ከ100 በላይ ሹፌርና ረዳት ተገደለ ማለት በትንሹ ከ300 የሚበልጡ ህፃናት ወላጅ አልባ ሆነዋል ማለት ነው። ይህንን ቪዲዮ የምትመለከቱ ቤተሰቦች እባካችሁን ይሄ ጉዳይ የብዙ ህፃናት ማለትም አባታቸውን የተነጠቁ ወላጅ አልባ የሆኑ ህፃናት ጉዳይ ነው። ይሄ ጉዳይ ባሎቻቸውን የተነጠቁ የብዙ እህቶቻችን ጉዳይ ነው። ይሄ ጉዳይ የሚጦራቸውን ልጃቸውን ያጡ የብዙ እናት አባቶቻችን ጉዳይ ነው። ስለዚህ በተቻላችሁ አቅም ይህንን ቪዲዮ ለሚመለከተው አካል መፍትሄ የሚሰጣቸው ከሆነ ሪፖስት፣ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ እባካችሁ አድርሱልን። የእነዚህ ወንድሞቻችንን ነፍስ ፈጣሪ ይማር። ለቤተሰቦቻቸው መጽናናትን እመኛለሁ። አመሰግናለሁ። ብዙ ጊዜ እዚህ አይነት ነገሮች ሲደጋገሙብህ የምትለማመደው የስሜት ማመጣጠን ትናለ። ከዛ በተረፈ እንደዚህ ጋር ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄን ደግሞ የሚመለከተው ክልል ሊያስብበት ይገባል። ምክንያቱም እንደዚህ ጋር አንድ ሰው በመብቱ የሚሰማው ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢው ፈቃድ ሊሰጠው ይገባል። ለቀደመው ሁኔታም የተጠየቀው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ጋር ደረሱ ሊሆኑ ይችላሉ፣ ግን ብዙዎችን በማቴሪያል በእንትን ጎድተዋል። ይህ ደግሞ ተገቢ አይደለም እና ይሄ መሻሻል አለበት ብዬ አስባለሁ። ከምንም በላይ አንድ ህዝብ እንደ ሀገር ሲኖር ብዙ ጊዜ የተለፋበት የተቀባበለ የትውልድ ቅብብል ውጤት ብዙ ዋጋ ተከፍሎበታል። በተለይ የኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። የመረዳት አቅማቸው ከፍተኛ ነበር። በጣም የሰለጠኑት አገሮች ላይ ያሉትን ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት የነበረው። በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አይደለም። የመንግስታቱን ማህበር ጉባኤ የፈተኑ በሀቅ የቆሙ በወረቀት ላይ የተፈረመውን ነገር ለማስፈጸም የጸኑ ጨዋ ሰዎች ነበሩ። ፈትሸዋቸዋል፣ በርብረዋቸዋል። እነዛ ሰዎች እኮ እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት አገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም። የሰው ዕዳ እየበላን ሀገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው። ወጣቶች ወዴት እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለውም እና መጀመሪያ ሀገር ማዳን ቅድሚያ የሚሰጠው ነገር፣ ሁሉ ነገር ቅደም ተከተል አለ። የመጀመሪያው ምንድነው? የኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም የሚኖርበት ሀገር አይፈጠርም እዚህ ቦታ ላይ። ስለዚህ ኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት። አድዋ ላይ በአንድ ላይ ያዝመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል። መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ። ሁለተኛ ልጆች ተምረው ተሻሽለው መለወጥ ይፈልጋሉ። ወጣቶች መንገድ የሚያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆነ ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ ይሆነው እና ለወደፊቱ ለሀገር የምመኘው ኢትዮጵያ ልጆቿ የተባበሩባት ሀገር፣ ለሀገር የለፉ ሰዎች የሚከበሩበት ሀገር፣ ለሀገር የለፉ ሰዎች ሲከበሩ ለሀገር የሚያስከብር ስራ የሚሰሩ ልጆች መፈጠር ይችላሉ። ከምንም በላይ ግጭቶችን አስወግደን በይቅርታና በምህረት በፍቅር በአንድነት ይሄንም መሰረት ያለው ህዝብ ወደ ዘላቂ ጉዞ ለመውሰድ ትልቅ መነቃቃትና መነሳሳት ያስፈልጋል እና ኢትዮጵያዊነት ሩቅ ነው እና የሁላችን ኑሮ መሻሻል አለበት። ለዚህ ደግሞ ሁላችንም መተባበር አለብን። እንድንተባበር ካልቻለን፣ ታሪክ ካልተደገፈ፣ ማንነት ካልተደገፈ፣ አንድነት ካልተደገፈ፣ መቻቻል ካልተደገፈ፣ መቀራረብ ካሌለ እንዴት ተደርጎ ነው መሄድ የሚቻለው? አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል። አደገኛ መሆኑ ግን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን፣ አገራችን እንወዳለን። ኢትዮጵያዊነት
ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም። ረቂቅ ነው፣ የሚጠቅም ነው፣ ለእኛ አይደለም ለሌሎችም የሚጠቅም ነው እና አይደለም ኢትዮጵያኖች ተባብረው ለእኛ መሆን ብቻ አይደለም፣ በጽኑ እንቅልፍ ለወደቀው ለሰፊው አፍሪካን ትልቅ አቅም የሚሰጥ የሚያፈናጥር ህዝብ ነው። እንዳይራመድ ሆኗል። ይህን ማዳን ደግሞ የኔም እናንተ ሁላችንም ተባብረን ነው ይላል። ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና የልጁ እንግዲህ የቴዲ አፍሮ አርቲስት ቴዲ አፍሮ ያው ሌጀንደሪ ኢትዮጵያ ላይ በአርት ስራው የሚታወቅ ነው። ጥበብ የጠራችሁ በጥበቡ የሚንቀሳቀስ ነው። ከህዝብ ጋር ሆኖ አብዛኛውን ጊዜ ካያችሁ ቴዶ የህዝብ ልጅ ነው። ለመጣው ለሄደው ያዙ ይልቀቁኝ የሚል ሰው አይደለም። ቴዲ ከህዝብ ጋር እንጂ መንግስት ይመጣል መንግስት ይሄዳል። ህዝብ ግን ዘላለማዊ ነው። ከህዝብ ጋር አርገህ የምታደርገው ነገር ሁልጊዜ ያስከብራል። አሁንም ስለምንም አይነት ነገር ላይ አይደለም አልበም ያወጣ እሱን ያወጣበትን ምክንያት ሊናገር ፈለገ። ያንን ነገር እንዳትናገር አላችሁት። ህወሓትን ረሳችሁት እንዴ? የትላንትና ታሪኩን ረሳችሁ? ህወሓት አትናገሩ ስላሉ መስሎኝ ህዝባችን ግልብጥ ብሎ ወጥቶ በዛ ደረጃ ተቃውሞ ዛሬ መንግስት ተቀየረ የምንለው። ዛሬስ ህዝቡ መናገር ይችላል ወይስ አይችልም? ያውም ቴዲ አፍሮን በማይረባ ነገር አስረውት ዋሽተው ባወጣው በ17 መርፌ በሚለው በሰራው ስራ አስረውታል። ስር የሚገድበው ሰው አይደለም። አሁንም ልንገራችሁ፣ እውነት ሰርተናል፣ እውነት ጥሩ አድርገናል የምትሉ ከሆነ ምን አስፈራችሁ? ስራውን አይታችሁታል። ስራው እናንተ ጋር ደርሰዋል። በእናንተ ማለፍ ነበረበት። ምንድን ነው አልገባኝም። ስለዚህ ቴዲ አፍሮ ሽንጥና ዳሌ ምናምን ስለማይል ነው ያስፈራችሁ። ሽንጥና ዳሌ ወገቧ ወሽመጧ ሲል ቢውል የቴዲ አፍሮ ስራ ምንም አይነት ችግር አይኖረው። ወይም ደግሞ መንግስትን የደገፈ አይነት ዘፈን ቢያወጣላችሁ መጀመሪያ የምትከፍቱት እናንተ ናችሁ። ስለዚህ አሁን ቴዲ አፍሮ ያጠፋው ነገር ምንድን ነው? አርቲስት ነው፣ ስራውን ሰራ፣ መግለጫ መስጠት ፈልገ ማገድ በዚህ ወጥቶ በዚህ ገብቶ ማለት ኢትዮጵያ ላይ ማንኛውም ኢቭን የብልጽግና ደጋፊ ወንድምና እህቶችን ጥያቄ ምልክት ውስጥ ይቀጣል። እንዴ ለምንድን ነው የተከለከለው? ምን ስላደረገ ነው? ምን ስለሆነ ነው የሚከለከለው? ወይስ የተፈራ ነገር አለ ወይስ የሚወጣ ሚስጥር አለ ብለው ሰው በጉጉት እንዲጠብቀው ነው የምታደርጉት። ራሳችሁን አታስበሉ። ይውል አንዳንዴ ፈስ ያለበት ዝላ አይችልም። the biggest problem is that አየህ፣ ማንም አንድ ሰው ለምሳሌ ብር ጠፋኝ ስል 100 ብር አላየውም ካልከኝ ሌባው አንተ ነህ። ዋጋውን አልነገርኩህማ። የት ነገርኩ? 100 ብር እንደጠፋኝ አልተናገርኩም። ብር ጠፍቶኛል ስል 100 ብር እኔ 100 ብር አላየውም አይኔን ግንባር ያርገው ብትል ሌባው አንተ ነህ። አሁንም ቴዲ አፍሮ ስራውን ሊሰራ ሲል በፍጹም አትሰራም ብሎ መጮህ ምን አለ ማለት ነው? ኢትዮጵያ ላይ ችግር አለ ማለት ነው። ቴዲ አፍሮ ሳይናገር የሚያስፈራ ሰው መሆኑ ያስደንቀኛል። ሳይናገር ምንም ነገር ሳይል ትፈሩታላችሁ። መንግስት የተባለ ይፈራዋል። በጣም ነው የሚደንቀኝ። ይሄ አይነት ክብር ማንም አያገኘው። ሰው ሳይናገር እንዴት ይፈራል? ምንም ነገር ሳይናገር እንዴት በዚህ ደረጃ ይፈራል? በጣም ነው የሚደንቀውና በተለይ ለሌሎችም ኢቭን ለደጋፊዎቻችሁ ምን ፈጠራችሁ? አሁን ምርጫው ደርሷል። ለደጋፊዎቻችሁ ስትል እንኳን ዝም ነበር ማለት የነበረባችሁ። በዚህ ሰዓት ይውጣ ዘፈኑ፣ ሰው ይስማው፣ አስተያየት ይስጥበት፣ አከተመ። ከዛ እናንተም ደግሞ ሁኔታውን ማብራራት ትችሉ ነበር። እና የደነቀኝ ነገር ምንድን ነው? ቴዲ አፍሮ መግለጫውን እሰጣለሁ በሰራሁት ስራ ላይ ማለት ኖ በራስ ስራ ላይ መናገር አትችልም የሚል መንግስታዊ እገዳን የተደረገው። ስለዚህ ምን ያህል ኢትዮጵያ ውስጥ ችግር እንዳለ ራሳችሁ ማንም ሳይጠይቃችሁ የእሱን ስራ አግዳችሁ ምን አደረገ ማለት ነው? ራሳችሁን አስበላችሁ ማለት ነው። ከእንደዚህ አይነት ስህተቶች በተለይ ስልጣን ላይ ያላችሁ ሰዎች ባትሸወዱ፣ ፋራ ባትሆኑ፣ ሰገጤ ባትሆኑ ጥሩ ነው። መሆን ያለባችሁ ስማርት መሆን ነው። እንዲያውም አብሬ አጫጩሄን ነው ግራም ማጋባ። እናንተ ብልጥ ብትሆኑ ችሎታ ቢኖራችሁ አብረት አጫጩዋለ ያንን ሙዚቃ። ከዛስ ማንም አንተን አይጠይቅህ። ግን በጣም ነው የሚገርመው። ስለዚህ ኢትዮጵያ ላይ ችግር እንዳለ ግድንግድ ቴዲ አፍሮ ማሳያ ነው።
ለማንኛውም ለወዳጆቹና ለአድናቂዎቹ ድምፁ ኑት፣ ከጎኑ ቁሙ። ምንም ያጠፋው ነገር የለም። አርት ስራው ነው፣ መግለጫው ነው። ያንን ስራ ሰርቶታል። በምንም ነገር እንደዚህ ያዙ ይልቀቁኝ መንግስት ባትሉ ደስ ይለኛል። ሰላማችሁ ይብዛ። መልካም ጊዜ። ቴዲ የጆሮ ነፃ አውጪ ግንባራችን ነው፣ ግንባራችን ነው። የቴዲ ዘፈኖች በዩኒቨርሲቲ እንደ አንድ ኮርስ መሰጠት አለበት። የቴዲን ዘፈኖች አለመስማት ጎዶሎነት ነው። አዲሱ አልበም ቶሎ ተለቆ በእንትን የታመሙ ጆሮአችን ይፈወስልን። ከቀናት በኋላ የቴዲን ቅኔዎች እንደጾሙ እንፈታዋለን። አይደለም እኮ ራሱን ቴዲ እናስፈታዋለን ለማለት ፈልጌ እንጂ እኛ ከየት አምጥተን እንፈታዋለን? አንቺ ከየት እንፈታዋለን እኮ